የፈለከው? ይኸውልህ ልቀቀኝና ይኸውልህ በስነ ስርዓት ስታንቀኝ እኮ ዝም ያልኩ አቀታኝ እኮ ይኸውልህ እኔም ስታንቀኝ ዝም ምልህ ማለት ነው። ልንገርህ አንድ ነገር ፈርቼ እንዳይመስልህ እዚህ ጋር ሲጣርግ ሊሄድ ይችላል። ወይኔ አይደለም ሲጥ ልታረገኝ ይኸውልህ ባበጣ አይደለም እሺ ነገር እንደውም ይቀልልኛል። እዚህ ጋር ዘግቼ ሄዳለሁ። ይኸውልህ ስማኝ አወከኝም አላወከኝም ማለት ነው እኔን እንደዚህ ማረግ ራሱ ዋጋ ያስከፍላል። ምንም አታመጣም አንተ ዋጋ ያስከፍላል። እኔን እንደዚህ ማረግ ራሱ እጅን በስርዓት አውራ። ይኸውልህ ስማኝ ከዚህ በኋላ ምናልባት ይሄ ንግግር አምልጦ አዳልጦም ሊሆን ይችላል አፍቅራትም ሊሆን ይችላል። እኔ ያገባኝ እንደዚህ አለ እንዴ? የማፍቀር መብት አለ። በቃ አንተ አይምሮ እሺ ካለ የማፍቀር መብት ሳይሆን አዳምጠኝ። የማፍቀር መብት ምናምን አይደለም። ከዚህ በኋላ ከሷ ጋር ያለን ነገር ልታውቀው ነው ፈልገው ነው። ስማኝ ይኸውልህ መብት ነው የማፍቀር መብት አለ። ሌላ ነገር ውስጥ ነው ከዚህ በኋላ እንደዚህ እጅን እየጠቆምክ አታወራ። አንተ በስርዓት አውራ። ይኸውልህ ብራዘር እንደዚህ ባበጠ እንዳልለወጥብህ ባበጠ ሰማኛለህ። እጅን ወደዛ አድርግ እንዳትነካኝ እሺ። ከዚህ በኋላ ኧረ ጥጋብህ እንዴት ነው? በጣም ካቀበለ እንዳትነካኝ ባበጠ አይደለም ብነካስ ምን ልታመጣ ማረገ ብነካ ምን ልታመጣ ነው? እጅን አንሳውን። ይኸውልህ ከዚህ በኋላ ደግመህ ማለት እጅህን አጠቁም። አንተ ስማኝ ደግመህ ማለት ነው ከዚህ በኋላ ዮርዲን አፍቅሬያታለሁ ስትለኝ እንዳልሰማሽ እየቀለድክም ቢሆን እሺ። ጭራሽ አንተ ነው የምትዘጠብኝ ነው ላይ ራሲና ማና ብሪንስ አንተ ነው የምትዘጠው ነው ላይ ራሲ ቆይ ምትዘጠው አንተ ነው እኔ ላይ ሚዲያ ላይ የኔ ምናምን አትበል። የምትሰራውን ነገር እኮ ሁላችንም እናውቃለን አይደል? የኔ ምናምን አትበል። እነማን ናችሁ ሁላችሁ? ሁሉም ያውቃል። እኔ አሁን ለምሳሌ አንተ እዚህ ጋር ሚዲያ ላይ ወጥተህ ምናምን ድራማ የምትሰራውን እኔ ማን እንደሆንክ ጀርባህን በሙሉ አውቃለሁ። ስለዚህ ተጠንቀቅ። ምንድነው የምጠነቀቀው? ከፈለክ ሙሉ ፋይልን እንዳለ እዚህ ጋር የምታደርገውን ነገር ዘርግፌ ላውጣልህ ይችላል። አውጣ። ገብቶሃል አይደለ? አውጣ። አሁን እኔ የምልህ ነገር ምን መሰለህ፣ ዮርዲን ለዘመናት ለብዙ ቢያንስ 3 አመት ምናምን ይሆነኛል እሷን ካፈቀርኳት። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን አለን። ዛሬ ትንሽ ለየት ባለ ነገር መጥቻለሁ። እንግዲህ መቼም ዊናን ሁላችሁም ታውቁታላችሁ። ዊናና ዮርዲን ማታውቁ የላችሁምና ያው ምን ከምን እንደምጀምርላችሁ አላውቅም። እንግዲህ ስለሷና ስለሱ ሁላችሁም ታውቃላችሁ። የምታውቁት ግን ሚዲያ ላይ የሚነገራችሁ ነው እንጂ ዲቴይሉ ማን ምን እንደሆነ ጀርባ ላይ ያለው ነገር አታውቁትምና ስለዚህ በዛ የመጣ ትንሽ ዛሬ ዊናን ደውዬ ላናግረው ፈልገው ነገሮች አሉ የጠበቁት ነውና ዮርዲ በጣም ምርጥ ልጅ ነች። በጣም ስርዓት ያላት ለሁለቱ በጣም አብሮለት ላይ በጣም የምትደክም የምትለፋ ልጅ ነች። ይሄንን ታውቃላችሁ። ዊና ማለት ደግሞ እናንተ የምታውቁት ዊናና ትክክለኛው ዊና ምንም አይገናኝም። በጣም በቃ እንዴት ብዬ ልንገላችሁ፣ እዚህ ሚዲያ ላይ የማይመጥን ቃል መጠቀም አልፈልግምና ከዚህ ቤት እንደምታውቁት ከሌላ ሴት ጋር ሩም ላይ እስከመያዝ ድረስ የደረሰ ምናምን በጣም በቃ ብልግና የተሞላበት ሰው ነውና እሱን አገኘዋለሁ። በሁለቱ ዙሪያ ላይ ማወራው ነገር አለ። አዲስ ሊሆንባችሁ ይችላል። እናንተ ይሄን ነገር ስትሰሙ ምንድነው የሚያወራው አብዷል እንዴ ምናምን ልትሉ ትላላችሁ። ግን እኔ በጣም ጤነኛ ነኝ። የምናገረውንም ነገር እያንዳንዱ ነገር አውቃለሁ። ስለዚህ እሱ ከሷ ጋር መሆን የለበትም። በቃ እኔ በእኔ አማርኛ ማለት ነው ሁለቱ ጭራሽ አንድ ላይ መሆን የለባቸው። እንደዚህ ያልኩበትን ምክንያት ደግሞ ራሱን ጠርቼው ቁጭ አድርጌ እነግረዋለሁ። ሌላም ደግሞ ሚስጥር አለ እዚህ ጋር ለመጀመሪያ ጊዜ ሚዲያ ላይ ማወጣው። ስለዚህ እሷ እንደምታውቁት በጣም ጥሩ በጣም መልካም ስብዕና ያላት ልጅ ነች እና እሱ ደግሞ በተቃራኒ ነው። በጣም በቃ ጋጠ ወጥ ሰው ነው ዊና ማለት እና እነሱ ሚዲያ ላይ ከመጡ ጊዜ ጀምሮ እኔ ለዮርዲ በጣም ስሜት አለኝ። በጣም አፈቅራታለሁ እሷንና ዊና ደግሞ ለእሷ የሚገባ ሰው አይደለም። በጣም ባለጌ ሰው ነው። ብዙ ጋጠ ወጥ ስራ የሚሰራ ሰው ነው። እናንተ ሚዲያ ላይ የምታውቁት ዊናና አክቹአሊ መሬት ላይ ያለው ዊና ምንም አይገናኝም። ስለዚህ ዛሬ ጠርቼዋለሁ። ይህንን ነገር እነግረውና በቃ አርፎ እንዲቀመጥ ከህይወቷ እንዲወጣ አይ ሚል ከሆነ ደግሞ የሚመጣበትን ነገር ራሱ ለመቀበል ዝግጁ ሆኖ ነው። ካለበለዚያ እስከ መጨረሻው ድረስ አንላቀቅም። ገብቷቸዋል አይደለም? ስለዚህ አሁን ይህንን ነገር ለመጀመሪያ ጊዜ ነው ሚዲያ ላይ የተናገርኩት። ማንም የሚያውቅም ሰው የለም። ስለዚህ ለእናንተም ሊገርማችሁ ልትደነቁ ትችላላችሁ። በዛ ላይ ደግሞ
ኢቭን እኔ የሁለቱ ግንኙነት እኔ ሪልም አይመስለኝም እንዴ ለሚዲያ ምናምን ለዩቲዩብ ለቪዲዮ ነው እንጂ እንትን ያሉት ሪልም ግንኙነታቸው ላይ አላምንበትም። እኔ በደንብ ጠልቄ ኤቭሪ ነገር ስለማቅ ማለት ነውና ይሄ ነው ያለው። ይመጣል፣ ደውዬለታለሁ። እሺ እነሱ ሰፈራቸው አካባቢ ነኝ ያለሁት። እንደዚህ ቪዲዮም ካሜራም እንዲያስኩኝ ምናምን አያውቅም። በቃ አፋጥጠዋለሁ፣ እዚህ ጋር አፋጥጠዋለሁ። የሚለኝን ነገር ትሰማላችሁ። በቃ እኔ ከዚህ በኋላ እኔ ለሱ ያለኝን ስሜት ደብቄ እንደዚህ እየተሰቃየው መኖር አልፈልግም። ይቅርታ አድርጉልኝና የፈለጋችሁትን ሀሳብ የፈለጋችሁትን መናገር የፈለጋችሁትን ማድረግ መብታችሁ ነው፣ አይመለከተኝም። ስለዚህ ይመጣል፣ ቁጭ አድርጌ ያናግረዋለሁ። ማይሰማኝ ከሆነ እንግዲህ እስከ መሄድ ካለብኝ ርቀት ድረስ ሄጄ ከሱ የሁለቱን ግንኙነት አቋርጬ እኔ ዮርዲን የራሴ ማድረግ ነው ፈልግ። ይሄንን ነገር እንድታቁልኝ ፈልጋለሁ ሁላችሁ ማለት ነው። እኔ እንደዚህ አይነት ነገር ስናገርም ሰምታችሁኝ አታውቁም። እኔ ከድሮም ጀምሮ አፈቀርኩኝ፣ በዚህ ወጣው በዚህ ወረድኩ አለ እስከ ዛሬ ድረስ። ግን ይሄን ያህል ድረስ ተሸክሜ ቆይቻለሁ። ከዚህ በኋላ ግን ይሄንን ነገር ማስቸከም ስለማልችል ሁሉም ማወቅ አለበት። የሚደረገውን ነገር አድርገን እቺ ልጅ ከራሴ ጋር እስከ መጨረሻው ድረስ እንድትኖር የሚደረግበትን ነገር ነው መፍጠር ፈልገው። ዊናም ቢሆን ከደበረው እንግዲህ ምንም ማድረግ አልችልም። ምክንያቱም እኔ እዚህ ጋር እኔ በቃ ምንም ነገር እንትን ማለት አልፈልግም። ዮርዲን በጣም ነው ያፈቀርኳት። በቃ ቆይቻለሁ ደግሞ እኔ አሁን እዚህ ጋር ሚዲያ ላይ ወጣው እንጂ አሁን በጣም ነው ማፈቅራት። ዊናም ተብዬው ደግሞ ለእሱ አይሆናትም፣ አይገባትም በፍጹም በቃ። ስለዚህ አሁን እዚህ ጣርቼው የሚሰማኝ ከሆነ ይሰማኛል፣ ካልሰማኝ ግን በሚገባው ቋንቋ እናግረዋለሁ። ከዚህ በኋላ እኔ መሰቃየት የለብኝም። እሷን ከማይመጠናት ከማይገባት ሰው ጋር መኖር የለባትም። ስለዚህ ይሄንን ነው የምላችሁ። እስኪመጣ ድረስ እንግዲህ ከእናንተ ጋር አንዳንድ ነገሮችን እየተጫወተን እንጠብቃለን እና ያው ለእሷ በጣም እንግዲህ እኔ ደጋገምኩባችሁ። አሁን ያው ውስጤን እስከዛሬ ድረስ ተንፍሼው ስለማላቅ አውርቼው ስለማላቅ አዲስ ሆኖ ሊሆንባችሁ ይችላል። እናንተም ላይ ይሄ ሰው ህይወት ይበጠብጥ ነው እንደመጣው ምናምን ምን ሆኖ ነው ምናምን ልትሉ ይችላላችሁ። ግን እኔ በቃ ከዚህ በላይ እኔ መበጠጥ አልፈልግም። ያለውን ነገር ተናግሬ የሚመጣብኝን ነገር ለመቀበል ዝግጁ ነኝ። እሷን የራሴ እስከማላቅ ድረስ እረፍት የለኝም። ማንም ደበረውም አልደበረውም አይመለከተኝም። ስለዚህ እኔ ዮርዲን አፍቅሬያታለሁ። ዊና ሲመጣ እነግረዋለሁ። ከዚች በኋላ አጠገቧ እንዳደርስ ስለዋለሁ። እምቢ የሚል ከሆነ አጠፋዋለሁ። ምንም አያመጣም። እስከ ዛሬ ድረስ ተሸቃይቼ ኖሬያለሁ። ከዚህ በኋላ ግን ይህንን ነገር ተሸክሜ ቀጥል ስለማልፈልግ ዊናም ቢሆን ለሚዲያ ድምቀት ምናምን እንጂ ከሷ ጋር የሚሆነው የምሩን ማፈቅራትም ከሌላ ሴት ጋር ሚዲያ ላይ ወጥቶ እንደዚህ እንትን ያለ እንጂ ከሴት ጋር ስንት ጊዜ ተይዟል ሩም ውስጥ ምናምን። ስለዚህ ከዚህ በኋላ ማንንም አልሰማም። የፈለገ ነገር ቢመጣብኝ ለመቀበል ዝግጁ ነኝ። እሺ አሁን እያየሁት ነው፣ ከዛ ጋር እየመጣ ነው። ካሜራማን ደበቅ በልኝ። ምክንያቱም አሁን ካየኝ ካሜራ ፊት እንደሆነ ካወቀ ሊደብረው ስለሚችል ካሜራውን ደበቅ ታደርግልኛለህ። ካሜራ መኖሩን ሳያውቅ ነው ባወራው። ስለዚህ ይሄን ይመስላል ማለት ነው። እየመጣ ነው፣ እያየሁት ነው። ቤተሰብ ካሜራውን ደብቅልኝ፣ ደበቅ አድርግልኝ። ካየ ደብረዋል እና ቤተሰብ ይሄን ይመስላል። እየመጣ ነው መሰለኝ እሱ። እና ዊና ነኝ የፈለኩ። እንዴት ነህ? አማን ነው? ሰላም ነው? ሰላም ነው። ሁሉ መልካም? ሰላም በሰላም ነው። እስካሁን በሰላም ነው። ከዚህ በኋላ ነው እንግዲህ ሰላም ይሁን አይሁን የሚለይለት ከዚህ በኋላ ነው። ምንድን ነው በሰላም ያልሆነ ነው? ያንተ ሁኔታ ነው። ሰላም ይሁንም አይሁንም የሚለውን የሚወስነው ያንተ ሁኔታ ነው። አንተ የምታደርገው ነገር እምልህን ነገር እዚህ ጋር የምትቀበለኝ ከሆነ በሰላም እንለያያለን። ምንድን ነው የምትቀበለኝ ከሆነ በሰላም እንለያያለን? የማትቀበለኝ ከሆነ ግን እስከ መጨረሻው ድረስ ላጠፋ ሁሉ እችላለሁ። አሁን በመጀመሪያ ደረጃ ተረጋጋ። ልታስፈራራኝ ነው የደወልክልኝ? ማስፈራራት አይደለም። ጉዳይ ምንም ይሁን ምንም ማለት ነው ብራዘር፣ እየቀለድክም ይሁን ልታስፈራራኝ ፈልገህ ይሁን ጉዳይ ምንም ይሁን ምንም እስከ መጨረሻው ነው ማጠፋው ብለህ እኔ ላይ የመዛት ምንም አይነት ስልጣን ምንም አይነት መብት የለም። ባበጣ አይደለም ከማን ጋር እያወራ እንደሆነ ግን ታውቃለህ። ማንም ሁን አሁን መጀመሪያ በተረጋጋ ሁኔታ ለማዳመጥ ነው። እሺ እኔ በተረጋጋ ሁኔታ አዳምጣለሁ። ግን አንተ መጀመሪያ የምትናገረው ነገር ማለት ነው ምንም ነገር ለማስረዳት እንደዚህ አጠፋለሁ ምናምን አትበለኝ። አታውቀኝም እንዴ? አይ እንደዚህ ያልኩ ለምን እንደው ታውቃለህ? የነገሩ ከባድነት እንድትረዳው ስለፈለኩ። እሺ ይልወቀው ምንድነው ነገሩ መሰለህ? እኔ ዮርዲን አፈቅራታለሁ። ተማኛለህ? ተቀለዳለህ እንዴ? ዮርዲን
እዚህ ጋር ሚዲያ ላይ የኔ ምናምን አትበል። የምትሰራውን ነገር እኮ ሁላችንም እናውቃለን አይደል? እዚህ ጋር የኔ ምናምን አትበል። እነማን ናችሁ ሁላችሁ? ሁሉም ያውቃል። እኔ አሁን ለምሳሌ አንተ እዚህ ጋር ሚዲያ ላይ ወጥተህ ምናምን ድራማ የምትሰራውን እኔ ማን እንደሆንክ ጀርባህን በሙሉ አውቃለሁ። ስለዚህ ተጠንቀቅ። ምንድነው የምጠነቀቀው? ከፈለክ ሙሉ ፋይልን እንዳለ እዚህ ጋር የምታደርገውን ነገር ዘርግፌ ላውጣልህ ይችላል። አውጣ። ገብቶሃል አይደለ? አውጣ። አሁን እኔ የምልህ ነገር ምን መሰለህ፣ ዮርዲን ለዘመናት ለብዙ ቢያንስ 3 አመት ምናምን ይሆነኛል እሷን ካፈቀርኳት። ተንተኛ አንተ እየሳቅህ ዝም በለው ይለን ያን ነገር ልንገርህ። ምናልባት ዮርዲን የምታውቃት ሚዲያ ላይ ምናምን ሊሆን ይችላል። ከዛ በፊት ነው ማውቃት። አታውቃትም። ከዛ በፊት አታውቃትም እንዴ? እብድ ነኝ እንዴ? ነው የማላውቀውን ሰው ይኸውልህ፣ እኔ አሁን አንድ ነገር ልንገርህ። ከዚህ በኋላ ምናልባት ይሄ ንግግር አምልጦ አዳልጦም ሊሆን ይችላል፣ አፍቅራትም ሊሆን ይችላል። እኔ አያገባኝም። እንደዚህ አይነት አለ እንዴ? የማፍቀር መብት አለ። በቃ አንተ አይምሮ እሺ ካለ የማፍቀር መብት ሳይሆን አዳምጠኝ። ቆይ አዳምጠኝ። የማፍቀር መብት ምናምን አይደለም። ከዚህ በኋላ ከሷ ጋር ያለን ነገር ልታውቀው ነው ፈልገው ነው። ስማኝ፣ ይኸውልህ መብት ነው፣ የማፍቀር መብት አለ። ሌላ ነገር ውስጥ ነው። ከዚህ እንደዚህ እጅን እየጠቆምክ አታወራ። አንተ በስርዓት አውራ። ይኸውልህ ብራዘር፣ እንደዚህ ባበጠ እንዳልለወጥብህ ባበጠ ሰማኛለህ። እጅን ወደዛ አድርግ፣ እንዳትነካኝ። እሺ ከዚህ በኋላ አረ ጥጋብህ እንዴት ነው? በጣም ከዚህ በኋላ እንዳትነካኝ። ባበጠ አይደለም ብነካስ ምን ልታመጣ ማረገ ብነካ ምን ልታመጣ ነው? እጅህን አንሳውን። ይኸውልህ ከዚህ በኋላ ደግመህ ማለት ነው። እጅህን አጠቁም አንተ። ስማኝ፣ ደግመህ ማለት ነው። ከዚህ በኋላ ዮርዲን አፍቅሬያታለሁ ስትለኝ እንዳልሰማሽ እየቀለድክም ቢሆን እሺ። ጭራሽ አንተ ነው የምትዘጠብኝ ነው ላይ ራሲና ማና ብሬስ አንተ ነው የምትዘጠው ነው ላይ ማሲ። ቆይ የምትዘጠው አንተ ነው አይኔ ላይ ለምን ፈለከው? ይኸውልህ ልቀቀኝና፣ ይኸውልህ በስነ ስርዓት ስታንቀኝ እኮ ዝም ያልኩህ አቀታኝ እኮ። ይኸውልህ እኔም ስታንቀኝ ዝም ምልህ ማለት ነው። ልንገርህ አንድ ነገር ፈርቼ እንዳይመስልህ። እዚህ ጋር ሲጥ አድርጌ ልሄድ ይችላል። ወይኔ አይደለም ሲጥ ልታረገኝ። ይኸውልህ ባበጣ አይደለም። እሺ ነገር እንደውም ይቀልልኛል። እዚህ ጋር ዘግቼ ሄዳለሁ። ይኸውልህ ስማኝ፣ አወከኝም አላወከኝም ማለት ነው። እኔን እንደዚህ ማረግ ራሱ ዋጋ ያስከፍላል። ምንም አታመጣም አንተ። ዋጋ ያስከፍላል። እኔን እንደዚህ ማረግ ራሱ። እጅን በስርዓት አውራ። ይኸውልህ ስማኝ። እሺ አሁን ቆይ ና ልቀቀኝና በስርዓት እናውራስ። የፈለከውን ነገር አቅም አትጠቀም፣ ተረጋጋ። አቅም ከፈለክ እዚህ ጋር አንጥፌ እሄዳለሁ። ይኸውልህ አንተ ያባበጥክ ሰው ነህ ምናምን የሆነ ነገር አድርገኝ ትሄዳለህ። እኔ ግን ዘላለም የምትጸጸትበትን ነገር ነው ማለት። ምንም አታመጣም። ሰምተኛ? ይኸውልህ አታቀኝም። ምንም አታመጣም። ይና አውቃለሁ ነው። ከዚህ በኋላ ፈልገኝም መንገድ ላይ ስታየኝም እንኳን እኔን ስታየኝ ራሱ የወርዲ ፈዝ እንዳትለ። እሺ አንተ እንደዚህ እንዲህ እያልክ ስላወራ እኔ ለወርዲ ያለኝ ፍቅር የሚጠፋ ይመስላል? እንዲህ እያልክ ስላወራ እንደዚህ እያልክ አንተ ምን ሆነ? አንተ ሚስቴክ ታንክ ይዘህ ለምን አመጣ? ምን አገባኝ እኔ? አንተ ትልቅ ሰው አይደለ እንዴ? ትልቅ ሰው ስለሆንኩ ነው እኮ ያፈቀርኳት ብዬ በስርዓት የመጣሁት አንተ እንጂ እኮ አንተን ምን ሚዲያ ላይም ሳላወጣ ዘግቼ እሷን የራሴ ማረጋግቶኛል። ሰምተኛ? አንተ ይኸውልህ ስማኝ፣ አንተ ይሄ ከፊልም ላይ እንደዚህ የቃረምክ ምናምን የምታመጣውን አማርኛ እኔ ላይ አትጠቀም። ፊልም ምናምን አንተ ነው የምትሰራው። ፊልመኛ አንተ ነህ። ዝም በለ አትቀደድ። እዚህ ጋር ነው ጋር አውቃለሁ እኮ። ስነ ስርዓትን ያዝ። ከዚህ በኋላ ባሊ ዝም ታመጣለህ። ማን ነኝ ብለህ ነው የምታስበው? አክብሬ እኮ ነው እዚህ ጋር ሚዲያ ላይ እንዲ ካሜራ አምጥቼ እስካሁን አክብሬ እያወራሁ ነው። ስማኝ ሰውዬ፣ ስነ ስርዓትን ያዝ። ሳታከብረኝ ስነ ስርዓትን ያዝ። ሳታከብረኝ እኔ የራሴን ኃይል ራሱ አልጠቀምም ለአንተ። እሺ ከዚህ በኋላ እጅህን አውራ። ከዚህ በኋላ ይኸውልህ አውራ አንተ ይኸውልህ ልቀቀኝና ጭራሽ ወይኔና ጭራሽ ከዚህ በኋላ ስሟን እንዳ እሺ አንተ ምንም አታመጣም። ምንድነው የምፈልገው? በቃ እኔ ዮርዲን ረጅም ሰዓት ለዘመናት ለአራት ለምናምን ዓመት አፍቅሬያት ኖሬያለሁ። እስከዛሬ ማንንም ላይ ተናግሬ አላውቅም። ለአንተ ነው ለራስህ ነግረህ። እሺ ከዚህ በኋላ ከዮርዲ ጋር ያለን ነገር አቁም። እኔ ከሷ ጋር መሆን ፈልጋለሁ። እኔ ከሷ ጋር አልሁን። አዎ እኔ ከሷ ይወጣ። አይ የምትል ከሆነ ደግሞ ከዚህ ምድር ላይ ሰርዛለሁ። እንደዚህ እክሳረክ አጠፋለሁ። ስንተኛ? አንተ በጣም የድሮ የህንድ ተመልካች ነህ። ስልኬን ያዝ። እሰርዝሃለሁ። ያዝ ስልኬን። ስልክህ አለኝ። የት እንደምትኖር የት እንደመግቢያ መውጫን በሙሉ አውቃለሁ። ሰው በማይኖርበት ቦታ ከህይወት መዝገብ ላይ እኔ እናንተ ሰው በማይኖርበት ቦታ እንገናኝ። ምንም አታመጣም። ግዳውን ሰው ተሰብስቦ እያያል የፈለገ ይያ ከኔ ከፍቅር ይበልጣል፣ ከማፈቅራት ሴት ይበልጣል። አይደለም አንተ ወንድ ከሆንክ ሱሪ ከለበስክ ወንድ ከሆንክ ማለት ነው። ወንድ ከሆንክ
እንደዚህ አፈቅራታለሁ ምናምን ብለህ ከምትላላት እንደ ወንድ እናወራ። እዚህ ጋር እንደ ወንድ ልጅ አውራ እሺ። ሰው በሌለበት እኔ እናንተ ወንዶች በሚጣሉበት ወንዶች በሚገናኙበት ቦታ እንገናኝ እሺ። የፈለከውን ነገር ይዘህ መተህ ማለት ነው። ከዚህ በኋላ ግን ማለት ደውለህም ቢሆን ጠርተኸኝም ቢሆን ዮርዲን አፈቅራታለሁ የሚል ቃል ካንተ ብሰማ እኔ እናት ያለው ልጅ ናሻንዲ ምንድነው ካሜራ ዋና ስማ አንተ ስታስበው ከእኔ አሁን ስማኝ በቃ አዳምጥ ተረጋጋ። እየቀለድኩ ነው እያልከኝ እንደ እኔ ላይኩን እየቀለድኩ ነው። ታስበው ነው አንተ ወንድሜ ነህ እሷ እህቴ ነች። እንዴት ነው አንተ አፍቅራለሁ ስለ ራሱ መጨቃጨቅ ራሱ አንዴ ልቀቀኝ። አይደለም ተረጋጋ። አንተ እየቀለድኩ ነው ብቻ እንዳትል እና የምር ነው ብለህ ታምናለህ አንተ? ይኸውልህ ላይኩን ስማኝ ስማ ልቀቀኝ አንዴ። ይኸውልህ ሚና መጀመሪያ ደረጃ ፕራንክ ነው። እኔ በቃ ልቀልድብህ። ልቀቅ አንዴ። የፈለገ ነገር ይሁን ይኸውልህ አዳምጥ ተረጋጋ። የፈለገ ነገር ይሁን ላይኩን የፈለገ ነገር ይሁን ከዚህ በኋላ እኔ ይኸውልህ ጠይቃቸው ጓደኞቼ ፕራንክ ነው ተባልካን። በዮርዲ ቀልድ አላውቅም። በዮርዲ ፕራንክ አላውቅም። እሺ ስለማውቅ ነው የመጣው መስዋዕት። አንተ ልቀቀኝ፣ እንዳትነካኝ፣ እንዳትከተለኝ። ተረጋጋ መጀመሪያ። ስለ ስርዓት እንዳትከተለኝ